ባጭሩ የዛሬው ርዕሴ ከዚህ ቀጥሎ የሚሄደው ጨው ለራስህ ስትል ጣፍጥ ነው። ጨው ለራስህ ስትል ጣፍጥ። ይሄ በቃ ሚስጥራዊ ርዕስ ነው። ሚስጥራዊ ርዕስ ነው። እዚህ ጋራ እንደምትመለከቱ ሶስተኛ የፍጥረት ገዢ እንዲሆንና በእግዚአብሔር ተሹሟል። ሰው የፍጥረት ገዢ እንዲሆን በእግዚአብሔር ተሹሟል። ዘፍጥረት ምዕራፍ 1 ቁጥር 28 ሁለት ሐሳቦችን ትመለከታላችሁ። አንደኛ በእግዚአብሔር የመጀመሪያ ዕቅድ መሰረት ሰው በፍጥረት ላይ ባላደራ ገዢ ተደርጓል። በመዝሙር 108 ቁጥር 4-8 ላይ ከመላእክት ምን ትንሽ ዝቅ ስለምን አደረከው? ይሄንን የሚያክል ክብር ሰጠኸው፣ በፍጥረታት ሁሉ ላይ የበላይ አደረከው ይላል 8:4-8 ላይ። እግዚአብሔር የፍጥረታት ሁሉ ፈጣሪ ሲሆን በተፈጠረው ፍጥረት ሁሉ ላይ ባላደራ አድርጎ እግዚአብሔር አምላክ በመጀመሪያው ዕቅዱ ላይ የበላይ እንዲሆን ስልጣን እግዚአብሔር በቀጥታ ለሰው ልጆች ሰጥቷል። አገልጋይ ስልጣን ያለው ነው። ይሄው ነው። ይሄ ባላደራ ገዢ በክርስቶስ ኢየሱስ አዲስ ፍጥረት ስንሆን በፍጥረተ ዓለም ሁሉ ላይ ባላደራና ገዢ ተደርገን ተሹመናል። አካባቢ ሊይዘን ይችላል፣ ሁኔታ ሊይዘን ይችላል፣ ግን ባለንበት ቦታ ላይ ገዢዎች ነን። በአዲስ ኪዳን በክርስቶስ የዳኑ ልጆች ገዢ ያልሆኑ ልጆች የሉትም። በሌላ ዓለም ተጽዕኖ ስር የሚተዳደር ልጅ የለውም። የእግዚአብሔር ልጅ በመስቀል ስራ የተወለደ ሁሉ በዚች ምድር ላይ በሚኖርበት ሰፈር ሁሉ ላይ ገዢ ነው። ይሄ አስተሳሰብና ይሄ አመለካከት ዳግም በተወለዱ ልጆች ሁሉ የአዲስ ኪዳን አገልጋዮች ስለሆኑ የገዢነት ከተግባር በፊት ስፒሪት ተካፍሏል። የተቀበልነው መንፈስ የሚገዛ መንፈስ ነው። ይላችሁ ምድር የምታርፈው ራሱ ሰላም የምትሆነው ራሱ በየሰፈሩ የሚገቡ ሰዎች በክርስቶስ አዲስ ፍጥረት የሆኑ በዚህ በባለዳራነትና በገዢነት ስልጣኑ ሲንቀሳቀሱ ብቻ። ማን መሆንህን እስካላወቅክ ድረስ ትገዛለህ። ማን መሆንህ ባወቅክ ጊዜ ስልጣን እንጠቀማለን። ስልጣናቸውን የሚጠቀሙ ሰዎች ማንነታቸውን ያወቁ ሰዎች ናቸው። ይህ ፕሮግራም ከሰማይ የወረደው የተፈጠርንበት ጊዜ ነው። ልታስታውሱ የሚገባው ፍጥረታችን የሚገዛ እንጂ የሚገዛ አይደለም። ኦሪጂናችን በራሱ የተፈጠርንበት ዋነኛው ዓላማ ለመግዛት እንጂ ለመገዛት አይደለም። ለበላይነት እንጂ ለበታችነት አይደለም። ዶሚኔት የሚደረግ ማይንድ የለህም፣ ዶሚኔት የሚያደርግ እንጂ የሚረገጥ አስተሳሰብ የለንም፣ የበላይ የሚሆን እንጂ። ይሄ የተፈጥሮ ማንነታችን ነው። ይሄ ዲኤንኤያችን ነው። ውስጣችን የተቀመጠው የተፈጠርንለት ትክክለኛ ዓላማ ይሄ የበላይ ለመሆን ለመግዛት ነው የተፈጠረው። ይሄ ደግሞ ከፍላጎታችን የተነሳ አይደለም፣ ከፍጥረታችን። ፍላጎት ከሆነ በአንተ ጉዳይ ላይ፣ በአንቺ ስሜት ላይ፣ በአንቺ ዕውቀት ላይ፣ በአንቺ ዘር ላይ፣ በአንቺ ትምህርት ላይ ይወሰናል። በእኛ ፍላጎት ላይ የተመሰረተ አይደለም፣ በፈጠረን አካል ላይ የተመሰረተ። ገዢነት፣ የበላይነት፣ ሹመት በፍላጎታችን የመጣ አይደለም። የፈጠረን አካል በፍጥረታችን ውስጥ ያስቀመጠው ትችላለህ ያለን የፈጠረን እንጂ ትምህርት ደረጃችን አይደለም፣ ዘራችን አይደለም፣ ቋንቋችን አይደለም፣ የመጣንበት ትምህርት ቤት አይደለም፣ የመጣንበት ፋሚሊ አይደለም። የሰራን አካል ባለቤቱ በዚህ ምድር ላይ በምትኖርበት ጊዜ ሁሉ አንተ የኔ አምባሳደር ወይም አገልጋይ ስለሆንክ በበላይነት እንድታስተዳድር ማንዴቱን ሰጥቻለሁ፣ የበላይነቱን ሰጥቻለሁ። ስላንተ የኑሮ ቆይታ አፕሩቭ አድርጌልሃለሁ፣ የበላይ እንድትሆን ገዢ እንድትሆን እውቅና ሰጥቻለሁ። ማን ሾመህ ብሎ ቢጠይቅ እኔ አለው የሚል ኃላፊነት ጭምር አደራ ጭምር እግዚአብሔር ሰጥቶናል። እግዚአብሔር
ለምንድን ነው ይሄንን መስጠት የፈለገውና የቻለው ካልከኝ እሱ በፈጠረው ፍጥረት ላይ ነው የሰጠው። የፍጥረት ሁሉ ባለቤት ማን ነው? የፍጥረት ሁሉ ባላደራ ማን ነን? እኛ ነን። እግዚአብሔር በፍጥረት ባላደራ ያለም እኛ ነን። የፍጥረት ባለቤት እግዚአብሔር ሲሆን የፍጥረቱ ባላደራ እኛ ነን። ምገዛው የፈጠረውን ነው። የአባቴ የሆነው ሁሉ የኔ ነው። ባላደራ አድርጎ ሰጥቶኛል። ይሄ ከኔ ተነጥቆ ነበር። በአንድ ወቅት ሲተዳደሩልኝ፣ ሲሰሙኝ፣ ሲታዘዙኝ የበላይ ሆኜ በማንቀሳቀስበት ዓለምና ክልል ውስጥ የሱ የሆነው ሁሉ ላይ ሹመት ተሰጥቶኝ በመገባም በመወጣም ጊዜ በመቀመጥም በመነሳም ጊዜ ሪስፔክት አድርገውኝ ሳስተዳድራቸው የነበሩ ሁሉ ነገሮች ከኔ ተወስዶ ነበረ። በምን ምክንያት? በዳቢሎስ በሰይጣን ምክንያት። ለምን? አትብላ ከተባለው ዛፍ ስለበላው እችን በበላህ ጊዜ ሞትን ትሞታለህ፣ ስልጣን ካንተ ስለሚወሰድ በዛ ምክንያት ተወስዶ በዚህ ዓለም ገዢ ስርዓት ስር እተዳደር ነበር። ተወስዶ ነበር። በአንዱ አዳም ስተት ይሄ ፖዚሽን ይሄ ባላደራነት ከኔ ተነጥቆ ሳስተዳድራቸው የነበሩት ራሱ አንዳንዴ ባጥር፣ አንዳንዴ ሲያስፈራሩኝ፣ አንዳንዴ ሳመልጥ፣ አንዳንዶቹ ሲገዙልኝ፣ አንዳንዶቹ ሳላምዳቸው፣ አንዳንዱም በስቃይ አንዳንዱም በትግል እዚህ ደረስኩኝ። የዛሬ 2000 ዓመት ግን እንደኔ የሆነው የኔን በደል መተላለፍ በመስቀል ላይ በመጠረቅ በመውሰድ በአንዱ በልጁ በክርስቶስ ኢየሱስ ሳምን የቀደመው ስልጣን ተመለሰልኝ። ስሪ ዳሚቲ ያ ስልጣን ሳይወድቅ ሳይቀንስ ሳይጨመር ወደ እኔ መጣ። ሳይጨምር ሳይቀንስ ሙሉ ለሙሉ ተሰጥቶናል። ይሄ ኃላፊነት በአዲስ ኪዳን ክርስቶስ ኢየሱስን እንደ ግል አዳኝ ተቀበሉ ሁሉ ላይ በዚህ ምድር በሚመላለሱበት በየትኛውም ቀጠና ላይ የበላይ ናቸው። አንደኛ መድኃኒት ብትጠጪ በክርስቶስ ኢየሱስ ስለሆንሽ ገዳዩ ምን አይልሽም። ምን ማለት ነው? የበላይ ነው ማለት ነው። ድግምት፣ ሟርት፣ ጨለማ ባንተ ላይ የበላይ ነው ማለት ነው። ማረጋገጫ እኮ ነው የምሰጠው። የክፉ ሰዎች ሐሳብ ባንተ ላይ ላንተ ጊዜ መንገድ አይዘጋም። ላንተ ጊዜ ሞት ባንተ ላይ ስልጣን የለውም። ሞቱ ሞጊያ በዚህ ምድር በምትኖሩበት ጊዜ ሁሉ ክርስቶስ ኢየሱስ በክርስቶስ ኢየሱስ ከሆናችሁ ድረስ በዚህ ምድር ላይ በባላደራነት መንፈስ በገዢነት ስፒሪት እንድትመላለሱ መንፈስ ቅዱስ ከእናንተ ጋር አለ። ለዚህ መጽሐፍ ቅዱስ ሲናገር አገልጋዮች እኔ ብሄድ ይሻላችኋል፣ ከኔ በኋላ የሚመጣው ከኔ ያለውን የሚነግራችሁ እስከ ዓለም ፍጻሜ ከእናንተ ጋር የሚቆይ የሚኖር ወደ እውነት የሚመራችሁ መንፈስ ቅዱስ ከእናንተ። ይሄ መንፈስ ቅዱስ የማያስተዳድረው የማይገዛው የበላይ የማይሆንበት ስፍራ የለም። ለዚህ መንፈስ ቅዱስ ሰሚት የማያደርግ ፍጥረት፣ ትምህርት፣ ዕውቀት የለም። እሱ አምላክ ነው። ማደሪያው ደግሞ አንቺና እኔ ነን። ብዙ ሰዎች ለምንድን ነው ይሄንን ስልጣን ያልተጠቀሙት ካል ብቻቸው ነው የሚወጡት። እሱ እንዳለ ያውቁ። ለትልልቁ ነው እሱን የሚያስገቡት እንጂ ለትንሹ ራሳቸው ናቸው። በጣም ሴንሲቲቭ ለሆኑ ጉዳዮቻችን ሁሉ መንፈስ ቅዱስ ከኛ ጋር አለ። የበላይነት ምርጫ አይደለም። ገዥነት ምርጫ አይደለም። ኃላፊነት ምርጫ ከሆነ ልትተው ትችል ነበር። ኃላፊነት ነው። ውስጥ የተቀመጠው መንፈስ መግዛት ይፈልጋል። የበላይ መሆን ይፈልጋል። ባንተ መናገር፣ ባንተ ማንሰብ፣ ባንተ መውጣት ማስገባት ይፈልጋል። ባንተ ሰፈሩን ማስተዳደር ይፈልጋል። ባንተ አየሩን ማስተዳደር ይፈልጋል። ባንተ አለቆችህን መግዛት፣ ባንተ ወደታች ያሉትን ማስተዳደር ይፈልጋል። ባንተ ሀብትን ማስተዳደር ይፈልጋል። አለቃ በቁመትና በትምህርት ነው የሚበልጥ። አንተ ውስጥ ያለው መንፈስ ግን የሱ ፈጣሪ ነው። አስተዳዳሪነት ይሄ ውስጣችን ያለውን የዓለም ፈጣሪውን ዕውቅና ሰጥተን በሱ ልክ ማሰብ ማለት።
ያገባኛል፣ አዘሴም ታይም ይመለከተኛል። በፖዚሽን የሚበልጡኛሉ፣ በደሞዝ የሚበልጡኛሉ። አይኖ እነሱን የሚበልጥ ግን እኔ ውስጥ አለ። እውነትን ይገልጥላቸዋል። የመስሪያ ቤቱን እርግማን ይገልጥላቸዋል። አለቃችሁ ላይ ያለውን እባብ ይገልጥላቸዋል። እላው ወንበሩ ላይ ተቀመጠበትን አመጽ ይገልጥላቸዋል። ታስተዳድራለህ ማለት ነው። በገባህበት ይሄ መንፈስ ይገባል። ግዥነት ማለት ይሄ ግዥነት ማለት ይሄ ምርጫ አይደለም። ልጅ ከሆንክ የአባት አደራ ነው፣ የአባት ኃላፊነት። ማንኛውም ልጅ ደግሞ የሚመስለው አባቱ አባቴ ይገዛል፣ እኔም እገዛለሁ። የማንን የሌላ አይደለም፣ የአባቴ የሆነውን ሁሉ የአባቴ የሆነው ባላደራ ነኝ። አባቴ የት ይገዛል ነው? የት ሾንኩት? ለበዛው ወርልድ ላይ በሁሉ ዓለም በገባህበት ሁሉ የበላይ ነህ። ራስ ነሽ፣ ጅራት አይደለሽም። የበላይ ነሽ፣ የበታች አይደለሽም። ፊተኛ ነሽ፣ ኋለኛ አይደለሽም። ባለጠጋ ነሽ፣ ደሃ አይደለሽም። የምታበድሪ ነሽ፣ የምትበደሪ አይደለሽም። ጤነኛ ነሽ፣ በሽታ ከቤትሽ ይወገዳል። ተባርከሻል፣ እርግማን ከዘርሽ ላይ ይመታል። እስቲ አንድ ሰው ጩሁና ተከናውኑልኛል በለስ። አንድ ጊዜ ጌታ ኢየሱስ ክርስቶስ እንደዚህ ያለ የእርሻው ባለቤት ነበረ። እርሻው ባለቤት ነበረው እና ሎሌውን ላከ። ሊሰሙት አልቻሉ። እርሻው ላይ ብድር ያለባቸው ምናምን ያለባቸው ልጁን ላከ። ልጁን ሊሰሙት አልቻሉ። እንዲያውም እንደዚህ አሉ፣ ወራሹ መጥቷልና እንግደለው አሉ። አይቻልም። እኛ የጠየቅነው የአባታችንን እናስለቅቃለን። አሜን። ከዚህ በፊት ሰንበዲን ገድለው ሊሆን ይችላል። እኛ ግን የሚሞት መንፈስ የለንም። ሰንበዲን አቁመው ሊሆን ይችላል። እኛም ማቆም አይቻልም። ለምሳሌ አንተ ጋር አብሮ እየተንቀሳቀሰ ያለው አብ ነው፣ ወልድ ነው፣ መንፈስ ቅዱስ ነው። ብቻህን አይደለህም። አንተ ምድርን አደራ ተቀብለሃል። በአንተ ምክንያት ሰፈሩ በሰላም ያድራል። አሜን አትሉም? ነርሶች በእናንተ ምክንያት አላስፈላጊ ሞት ይመጣል። ይሄ ስፒሪት በእያንዳንዳችን ውስጥ መሰልጠን መቻል አለበት። ሁለተኛ የፍጥረት ባለቤት እግዚአብሔር ሲሆን ሰው ደግሞ የፍጥረት ጠባቂ ነው፣ ፕሮቴክት የሚያደርግ ነው። እቺ ዓለም የእግዚአብሔርን ነገር ለልቧ ለፍላጎቷ ትጠቀማለች። በአንቺ ምክንያት ደግሞ ፕሮቴክት ይደረጋል። ለምሳሌ መጠበቅ ስትችል አለመጠበቅ፣ የአባትህን ንብረት አለመጠበቅ ሰንበዲ ሲያባክነው ምን ማለት ነው? ማንም ለክፋት ለአመጽ ለርኩሰት ሲጠቀምበት የእግዚአብሔርን ሀብት አለመጠበቅ ምን ማለት ነው? ግዴታ እኮ በሾላ ረዶ መመዝገብ የለበትም። በማንም ስም ይሁን የእግዚአብሔር ነው። ጳውሎስ ሁሉ የኔ ነው አለ። ይሄ ሁሉ ሀብት የኔ ነው አለ። እኔ ግን የሁሉ አይደለም፣ ጠባቂ ነኝ። ሁሉ የኔ ነው አለ። በሙሉ ዓለም ላይ ያለ ሁሉ የኔ ነው፣ እጠብቀዋለሁ። እግር ጥሎኝ ወደዚህ ምድር አልመጣሁኝም። በዓላማን የመጣሁት መንፈስ ቅዱስ በልቤ አለ። በገባሁበት ሁሉ የእግዚአብሔር የሆነውን እጠብቃለሁ አለ። ዓለም ሁሉ እኔ ነኝ እንጂ እሱ ያልሆንኩትኝ እኔ ጠባቂ የኔ ነው እሱ። ለዚህ ነው አንድ ጊዜ የሆነ ሙቭመንት ገብቷል። ኢየሱስ ጌታ ነው ብሎ ይሄ ፎቅ በኢየሱስ ምን ይሉ ነው። ይሄ የተመታ መንፈስ ጠባቂዎች። የማንንም ሀብት በመንፈስ ስልጣን ጉልበት ገብተን እንጠብቃለን። ለአመጽ እንዳያውሉት፣ ለክፋት እንዳያውሉት። አመራሮች የተቀመጡበት ቦታ ላይ ስልጣናቸውን ተጠቅመው ክፋት እንዳይጠቀሙበት ጠባቂዎች እኛ። አሜን ነው። ጠባቂዎች እኛ። እንግዲህ ወደ ቁም ነገር ልገባ ነው። በጣም ሲሪየስ ወደ ሆነ ቁም ነገር ማለት ነው። የመጀመሪያው ለምንድን ነው አሁን ያልከው ነገር ሁሉ በእኔ ህይወት ላይ አንዳንድ እንጂ አልፎ አልፎ እንጂ ያለው ሁሌ የለም? ለምንድን ነው እኔ ስልጣኔን መጠቀም ያልቻልኩት? ወይም ይሄ ስልጣን በእኔ ህይወት ላይ መዳሰስ ያልቻልኩበት ምክንያት፣ ኦፕሬት ማድረግ ያቃተበት ምክንያት ምንድን ነው? ለምንድን ነው አሁን ያልከኝ ነገር ገብቶኛል፣ ፍጥረቴ ስለሆነ ገብቶኛል፣ የተፈጠርኩበት ዓላማ ስለሆነ ገብቶኛል። ግን ለምንድን ነው እየተጠቀምኩበት ያልሆነው? አንደኛ
መንፈስን መግዛት። ለምሳሌ በዘፍጥረት አዳም የእግዚአብሔርን ትእዛዝ መገዛት ሲያቆም መግዛት አቆመ። በተገዛበት ጊዜ እግዚአብሔርን ትእዛዝና ሐሳብ ይገዛ ነበር። የተገዛውን ያንን ያክል ልክ ያንኑ ያክል በምድር ምስራቅ ኤደን ገነት ይገዛ ነበር። መገዛት ባቆመበት ጊዜ መግዛት አቆመ። ዛሬም ይሄው ነው። ዳግም የተወለዱት የመንፈስ ቅዱስ ማደሪያ የሆኑት መንፈስ ቅዱስ በልባቸው ያለ እያንዳንዱ አገልጋይ በምድር ላይ ለመንፈስ ቅዱስ ሲገዛ ይገዛል። መንፈስ ቅዱስ በልባችሁ መጥቶ ከሚሰራው ትልቁ ስራ መካከል ለእግዚአብሔር ቃል እንድትታዘጂ ነው የሚረዳሽ። ሐሳብሽን እንድትገዢ ለእግዚአብሔር ቃል ነው የሚያደርገው። ትልቅ ዓለም ሐሳብን መግዛት። ከውጪ ካሉት ሰዎች እኛ የምንሻለው ሐሳባችንን የምንገዛበትን አቅም በክርስቶስ ኢየሱስ ተቀብለናል። ለምሳሌ ይህን ጻፉ። ከተማን ከሚገዛ ራሱ ማለት እኮ ሐሳብ ነው። ራሱን የሚገዛ ይበልጣል። ራስ ምንድን ነው? ሐሳብ ነው፣ ዓለም ነው። የምትኖረው ኑሮ የምታደርገው ድርጊት ከድርጊቱና ከኑሮ በፊት ዓለም ሐሳብ ውስጥ ነው። ያላሰብከውን አታደርግም፣ ያላሰብከውን አትናገርም፣ ያላሰብክበት ቦታ አትሄድም፣ ያላሰብከውን ነገር አታደርግም። አላስፈላጊ ድርጊቶች፣ አላስፈላጊ ንግግሮች፣ አላስፈላጊ የሚነኩ ነገሮች ምንጫቸው ሐሳብ። ይሄንን አላስፈላጊ ነገር በውጪ ያሉት ሰዎች ያሰቡትን ከማድረግ ወደ ኋላ፣ እኛም ከዛ ሐሳብ የምንከለከለውና ከነሱ የምንሻለውና ባለስልጣን ሆነን ስልጣናችንን የምንጠቀመው ራሳችንንና ሐሳባችንን የምንገዛው መንፈስ ቅዱስ በልባችን ስላለ መጽሐፍ ዓለማዊ ሐሳብን የሚያስከድ ፕሮቴክት እንድታረገው የሚያደርግ እንዳታረግ የሚያደርግ እግዚአብሔር ጸጋ ተቀበለ። ዓለሙ ለምንድን ነው ሐሳቡ በዚህ ምድር ላይ በቤተ ክርስቲያንና በአገልጋዮች ተጠቅሞ መግዛት ይፈልጋል መንፈስ ቅዱስ። አንተ የሆነ ሰፈር ስገባ ዓለም ሁሉ በጨለማ ስለተያዘች መስቀል አንተ ላይ ስለሆነ በጨለማ ውስጥ ብርሃን ነው ይወክነ የምትሄደው። በሌላ አማርኛ ጫው ለራስ ስትልጣፍ ያለበለዚያ እነሱን ነው የምትሆኑ። እነሱ ነው የምታስበው። ያሰብከውን ታደርጋለህ። እነሱ የሚገዙትን ትገዛለህ። እነሱ የሚኖሩትን ትኖራለህ። እነሱ የሚነዱትን ትነዳለህ። እነሱ የሚያገቡትን ታገባለህ። እነሱ እንደኖሩት ትኖራለህ። ልዩነት የለም። ልዩነት ምንድነው? አንተ ራስን ትገዛለህ። ምን ማለት ራስን መግዛት? ለእግዚአብሔር ሐሳብ መገዛት ማለት ነው። ራስን መግዛት ማለት ለእግዚአብሔር ሐሳብ መገዛት ማለት ነው። አዳም ራሱን ቢገዛ ኖሮ ለእግዚአብሔር ሐሳብ ተገዝቶ የሚበላውን አይበላም ነበር። ዛሬም ይሄው እንዳትገዛ የሚከለክልህን የኃጢአት ሐሳብ እንዳታስብ የሚረዳ መንፈስ ቅዱስ ነው። ዓላማው ምንድነው? ገዢነት። ዓላማው ምንድነው? ጠባቂነት። ዓላማው ምንድነው? የአባት የሆነው በሰላም ውሎ እንዲያድር። ዓላማው ምንድነው? ባንተ ህይወት ሰዎች ተማርከው እንዲመጡ። ዓላማው ምንድነው? የተፈጠርክበትን ዓላማ በትክክል ኖረህ እንድታልፍ። ዓላማው ምንድነው? ከጸጸት የወጣ ህይወት መኖር። ዓላማው ምንድነው? ያለ ወቀሳ ወጥቶ መግባት። ዓላማው ምንድነው? እንደ ታፔላ ኢየሱስ በዘመንህ እንዲታይ። አሜን። ዓላማው ይሄ ነው። የገዢነት ሚስጥር። ሁለት ሳምንት ቴስቲሞኒ ያልኳችሁ ሐሳባችሁን መግዛት ትሬኒንግ አለ። ትሬኒንግ ማርክ የትኛቸውም ድርጊቶች እግዚአብሔር የማይከብርባቸው ድርጊቶች በእጆች የሚፈጸሙ በሐሳብሽ የሚፈጸሙ በእግሮች የሚካሄዱ ነገሮች ኮንትሮል የምታደርግበት አቅም የለም። ድካምን ያውቀዋል። ስንፍናን ያውቀዋል። ሲያቅትህ እንደሚሰማ ልነግርህ እፈልጋለሁ። ስደክም ከማንም በላይ ከመጋቢ በላይ አጠገብ ያለው መንፈስ ቅዱስ ትቶ አይሄድም። ትቶ አይሄድም። አንተን መርሳት አንተን መተው አቅሙም ልቡም የለውም። ለማንም አሳልፎ ደግሞ መስጠት አይፈልግም። ደግሞ በዝቅተኝነት ህይወት እንድትኖር አይፈልግም።
ይሄ መንፈስ በክርስቶስ በኩል አንተ ውስጥ ተቀምጧል። አቅሙን ግን እየገለጠ አይደለም፣ ጉልበቱን ግን እየገለጠ አይደለም። የሰማይን አቅም በምድር እንድትመላለስ እየተፈጸመበት አይደለም። ዓላማው ግን አንተ ጋር የመጣበት ያ የደከምክበት ላይ የበላይ እንድትሆን ነው። በማ ውስጥ ባለው መንፈስ ቅዱስ። እንዴት? አመድን ወደ ጎን በማድረግ ሐሳብን በመቆጣጠር በማ አቅም? በመንፈስ ቅዱስ። ሰው በኃይሉ አይበረታም። እነዚህ መምጫዎቹ መንገዶች አሉት። ፎር ኤግዛምፕል ጸሎት፣ ጽሞና ጊዜ፣ በቅዱሳን ውስጥ ህብረት ማድረግ፣ በአገልግሎት መጠመድ፣ ከጤነኛ ሰዎች ጋር ግንኙነት ማድረግ፣ ያሰናክሉ የሚችሉትን ነገሮች በመራቅ። ለምሳሌ ሽሽ፣ ለምሳሌ ጭድ ከሳት ጎን አቃጥለኝም ብትል ይቻላል። በቃ ከምትፈተኝበት ጉዳይ ላይ አለመቻልህን ካወቅ መጣጣር አይጠበቅም። ኢየሱስ ጌታ ነው ስም ምናምን አለ መሸሽ ነው። አይ መጠበቅ መሸሽ ነው። ዓለሙ ይሄ። በዚህ አማካኝነት ምን ይመጣል? የበላይነት ይመጣል። ጌታ ባንተ ያወራል። ጌታ ባንተ ይፈውሳል። ጌታ ባንተ ሰዎችን ነፃ ያወጣል። ጌታ ባንተ የተፈጠርክበትን የምድርን ዓላማ አቺፍ ማድረግ ትችላለህ። ያለበለዚያ ትንቢት ሰሚ አዋሽ ደብተር፣ ንግድ ደብተር፣ አጀንዳ ሞይ አላስፈጻሚ ነው። 2 ዊክስ ሐሳብን የመግዛት ለመንፈስ ቅዱስን ሐሳብ ማሰብ። ለምሳሌ መጽሐፍ የዲያብሎስን ሐሳብ ምን አንለው? በቃ ሐሳቡን አንስቶ ምን የሚያደርግ ነው? የበታች የሚያደርግ ነው። ግን የበታች የሚያደርግ ነው የዲያብሎስ ሐሳብ ማለት ልገድል ነው እመጣለሁ እኮ አይደለም የሚል አሳምሮ ነው የሚመጣው። ሉቃስ ወንጌል ምዕራፍ 4 መመልከት ይችላል። ሀብት አሳይቶ ነው የሚመጣው። አንዳንዶቻችሁ እኮ ተዘግቶባችሁ ነው። ኢየሱስ ጌታ እንኳን ተዘጋ። ቢከፈት ኖሮ ቸርችም አትወጡማ። እናንተም ሀብቱን ትጠፉ ነበር። ዓላማው ዘግቶ ነው ቁጭ ያደረጋቸው። ኢየሱስ ግን ተከፍቶለት ነው። ሰግደህ ፈጥነህ ብትሰግድልኝ አለ ሀብቱን ሁሉ፣ ነገስታትን ሁሉ፣ ኃያላን ሁሉ ሲናር አድርጌ ነው የማስቀምጠው። ለአምላክ ለእግዚአብሔር ስገድ ተብሎ ምን ማለት ነው? ሀብቱን አልፈልግም እኮ ነው በተዘዋዋሪ ሐሳቡን። ሰይጣን ወደ አንተ ይመጣል ማለት በጣም በረቀቀ መንገድ በምኞትሽ ውስጥ ነው የሚመጣው። ፍላጎትሽን በማርካት ውስጥ ነው የሚመጣው። ደስታ ልታገኝበት በሚመስል እውነት ውስጥ ነው የሚመጣው። በክብር የሞላች በክብር ዓለም ውስጥ የነበረችው ሔዋንን እኮ ነው ጡ ያረጋት። አንቺ እኮ በወደቀ ዓለም ነው ያለሽው። እርግጥ በኢየሱስ በማመንሽ የክብር መንፈስ ተቀበለሻል። እሷ ግን በሙላት ውስጥ ነበረች። መጽሐፍ እንደሚታወቃላችሁ ለዓይን ያማረ እንደሆነ ምኑ አፕሉ። አየ እግዚአብሔር ደግሞ ለዓይን ያማረ ነገር አይደለም የሚሰጥ፣ ለልብ። የህይወት ቃል ከየት ይወጣል? ከልብ። ለዓይን ያማረ እንደሆነ እንድታረጋት። ቀጥሎስ ፖዚሽን ያሳያል። ምን የሚል ፖዚሽን? ብትበይ እንደ እግዚአብሔር ክፉና ደጉን። አየ ገዢነቷን ሊነጥቅባት ሲል ኦፖርቹኒቲ ነው ይዞ የመጣው፣ እድል ነው ይዞ የመጣው፣ ምኞቷን ነው ይዞ የመጣው፣ ደስ የሚል ነው ይዞ የመጣው። ዛሬም ይሄው ነው። ከክብር ሊያጎልሽ ሲመጣ፣ በነገራችን ላይ ይሄ በጣም ሰበር ዜና ነው። ጻፉ። በክርስቶስ የሆናችሁ ቀን በሚሊዮን የሚቆጠሩ አጋንንቶች አይን ቁጥጥር ስር ናቸው። በክርስቶስ የሆናችሁ ቀን በሚሊዮንስ በሚቆጠሩ የዚህ ዓለም ገዢ አይኖች ቁጥጥር ስር ተከበነ የምትሄደው። ያዩሃል፣ ይፈልጉሃል። ከነሱ በላይ የከበበ ስላለ ነው። ዓላማው ምንድን ነው ካልከኝ፣ መገዛት አይፈልጉም። ለምሳሌ ፕሊዝ ይሄን ስሙ። ለምሳሌ የቤታችሁ ሰራተኛ አጋንንት እንዳለባት ካለቀ አንተ ስትመጣ እሱ ይጨነቃል። በተለያየ መንገድ ነው አንተን የሚያስጨንቅህ። ለምሳሌ አንተ ኖርማል ነው፣ አንተ ሁሉ ነገር ኖርማል፣ ገብቶ መልቶ መብለቶ አንተ ውስጥ ያለውን እሱ ያውቀዋል። ባሱ ስትገባ አንዳንድ ታክሲ አመልጧቸው ያውቃል። ልጆቹ ካሉ እዛ የሚሰራበት ካል መቀመጥ አይችልም። እኔ አንዳንድ ጊዜ አለ መንገድ ላይ ትራፊኩ ይነሳበታል። ወደዚህ ስመጣ በሌላ ጊዜ እኮ ሰላም፣ እዚህም ይመታል ማለት ነው። ይጨነቃሉ።
ዓላማው እናንተ ላይ የገዢነት ስፒሪት ስላለ በስልጣናችሁ እንዳትጠቀሙ እናንተን በተለያየ መንገድ መቋቋም፣ ማዘግየት፣ ማበሳጨት፣ ማማረር፣ አቅማችሁን እንዳታውቁት ማዳፈን፣ ከቸርች እንድትበታተኑ ማድረግ፣ በሰለጠነ የእግዚአብሔር ሐሳብ ውስጥ የሰለጠነውን ዓለም ገዝታችሁ እግዚአብሔርን ዓለም እንዳታሳዩ እድሜ መጨረስ ዓላማው ነው። ይህን ሳያውቁ የተሰበሰቡ በርካቶች ሰዎች አቅማቸውን ተሸክመው ወደ መጽሐፍ አንብቤ ያለው አንባችሁ እንደሆነ አላውቅም። ኢትዮጵያ ውስጥ ነው አሉ የኔ ዘመዶቼ ጋር ነው። እና አንዱ ጎማ ተበላሽቶበት ጫካ ውስጥ ቆመ። ሲሄዱ ገበሬዎች አገኙ። ሰውየው እንግሊዝኛ ነው የሚችለው፣ እነሱ ደግሞ ኦሮምኛ ነው የሚችሉት። ከዛ በረሃ ነው ና ግባ ወደ ቤት ብለው በምልክትም አስገቡት። ገብቶ አጠጥተው ምናምን ሲያረጉት 3 ምድጃ ያደረጉት ዳይመንድ ነው። ትልልቅ ዳይመንድ፣ የከበረ ድንጋይ። ይሄ ነገር ምንድነው ታውቁታላችሁ ወይ? ማታ ላይ ያበራበት አናውቀው። ድንጋይ ነው፣ ጉልቻ ነው። የስንት ዓመቱ መሰለኝ? የእናቴ ነው ምናምን አለች። ካላወቅከው ምንም ማድረግ አትችልም። ያ ነገር ግን ፕሌን ይገዛል። ጉልቻ አይደለም፣ ቀለበት ይሆናል። ሀብት ነው። ስልጣንን እስካላወቅከው ድረስ ስልጣንን ሳትጠቀም ኖርማል ሆነ ነው። ሰይጣን ደግሞ በዚህኛው በረቀቀበት ዓለም ሰዎችን የእግዚአብሔር ሐሳብ በሙላት ተገልጦ የተፈጠሩለትን ትክክለኛ ዓላማ በምድር ላይ ለውጥ አምጥተው ቤተሰባቸውን፣ ኑሯቸውን፣ ቸርቻቸውን፣ እያንዳንዱ ነገራቸውን ከሚመስላቸው ጋር ተደምረው ተሰላስለው የሰላም፣ የልማት፣ የብልጽግና አካል ሆነው የእግዚአብሔርን ሐሳብ በሙላት ገልጠው እንዳልፉ ጊዜያቸውን፣ ዕውቀታቸውን በቲክቶክ፣ በትክትክ፣ በኢንስታግራም፣ በፌስቡክ ጥሩት፣ በተለያየ ነገር ያለሽን ትርፍ ሰዓት ስለ ስልጣን፣ ስለ ገዥነት እንዳታስብ አድርጎ ወስዶባል። ኢቭን አንድም ሰው ስለ መግዛት አስቦ አያውቅም። ስለ መግዛት ኃላፊነቱን ተወጥቶ አያውቅም። የበላይነቱን አሳይቶ አያውቅም። ጨካኝ ሆኖ የኔ ነው የሚልበት አቅም እንዳይኖር አድርጎታል። ከዛ ይልቅ አቅሙ ከሚጠቀም ይልቅ አቅማቸው የሚጠቀሙ ሰዎች እዚህ አካባቢ ተነስቷል። ምን ማለት ነው? በአዲስ ትርጉም ጸበል ፈልቋል። ጸበል ፈልቋል፣ ኑና ተጠመቁ። አቅሙን እንዳይጠቀም ለሚያምኑ እነዚህ ምልክቶች ከተረጃል። ምን ማለት ነው? ማመን ማለት እኮ መገዛት ማለት ነው። ከኔ በላይ ለኔ የሚሰራ፣ በኔ የሚሰራ፣ ለኔ የሚሰራ አለ ማለት ነው። እኛ እችን ምድር እንዋጋታለን፣ እናሸንፋታለን። ግፈኞች ምን ያደርጋሉ ይላል? ይናጠቃሉ። ገዢነት ምርጫ አይደለም፣ ሹመት ነው። ትችላለህ ያለን አልችልም እንዴት ትላለህ? ካንተ ጋር ሆናለሁ ካለ እኔ ከቢንያም ነገድ ነኝ፣ የቄስ ልጅ ነኝ፣ ውጊያ አላውቅም ትላለን አትልም። ይሄ ኃላፊነት ነው። ራሳችንን መግዛት፣ ራሱን የሚገዛ ሰው አት ዘ ሴም ታይም ከተማን ይገዛል። እላው ላይ ያለውን የእግዚአብሔርን ሐሳብ ማንቀሳቀስ ይጀምራል። ለምንድን ነው እምቢ ያለ? ለምንድን ነው አንዳንድ ነገር ውስብስብ የሆነብን? ለምንድን ነው እግዚአብሔር ፊት ለፊት ሆኖ እየተቃወመ የሚመስል ድረስ ነገር ግትር ብሎ የዘጋው? ራስን ስለማገዛ። ራሴን በገዛሁበት በዛች ልክ ይኸው እስካሁን እየገዛሁ ነው። የተሻለ ለመግዛት የተሻለ መገዛት። ዓለሙም ፍቃዱም እኔም ጋር ነው። ጨው ለራስህ ስትል ጣፍጥ። እኔ ራሴን በመንፈስ ቅዱስ አማካኝነት ባማጠንኩ መጠን፣ በገዛሁ መጠን፣ ለፍቃዱ በኖርኩ መጠን ለራሱ ፍቃድ ያሰፋኛል። መስፋት፣ መሰማት ማስታወቂያ አይደለም። የማስታወቂያ ጋዜጣት አለ። መሰማት አስቀድመ መስማት ነው። እንደሰማኸው ሲያረጋግጥ እንድትሰማ ይመጣልሃል። በቃ እኔ አሁን እናንተ ናቸው እዚህ የሰማው ወንበሩ አልሞላም አይደል? የሰማሁት የሰጠሁት ጊዜ ይሄን ያክል ነው። የተሻለ ከሰጠው የተሻለ ትውልድ ይመጣል። ምርጫው እኔ ጋር ነው ያለው። እናንተም ላይፍ ውስጥ ይሄን ያክል እንዲሆንላችሁ የምትፈልጓቸው የትኛቸውም ነገሮች መሆንን ይጠበቅባቸዋል። እሱ በጥረት አይመጣም።
ኦልሬዲ ጌታ ኢየሱስ ክርስቶስ እንደ ግል አዳኝ አድርገህ ስትቀበል የመንፈስ ቅዱስ ቤተ መቅደስ ነው፣ የእግዚአብሔር ማደሪያ ነው። የእግዚአብሔር ታቦት ደግሞ በሰፈር ሁሉ ማን ነበር ቅድቆን ያገለገለው? አሰርግነት ነች። ማን ነው ታቦቱ ብቻውን ሲገለበጥ አንተ ነው ያልከው? አይ ዛሬም ይሆነው የእግዚአብሔር ታቦት በፍልስጤም ከተማ በዳጎን ቤተ መቅደስ ገብቶ በሩ ቆልፎ ሄደው ጠዋት ሲመጡ ወደቀ አይደል? የእግዚአብሔር ታቦት ዛሬም ይሁን ተከበህ የእግዚአብሔር ማደሪያ የእግዚአብሔር ታቦት አንተ ነህ። ተከበህ ታሸንፋለህ። ይሄ ባህሪው ነው። ይሄ ልታጭብጨባ ያስፈልገው። ይሄ ባህሪያችን ነው። ማሸነፍ ባህሪያችን፣ ውጤቱ ያምራል። ባህሪያችን ነው፣ የአምላካችን ባህሪ ነው። ምኑ ጋር ነው ግን የምንሰራው? ጓዳ ላይ እኛ ሐሳባችንን እንገዛለን። ሰዎች ሐሳብ አይገዛንም አይደለም። የሰዎች ሐሳብ የራሳችን ሐሳብ አይገዛንም። ምክንያቱም ምንድነው? በዋጋ ተገዝተናል። የራሳችን አይደለንም። ለራሳችን አናስብም፣ ለራሳችን አንኖርም። እሱ ነው በእኛ የሚኖረው። እኔ አሁን ሞቻለሁ፣ ከክርስቶስ ኢየሱስ ጋር በመስቀል ተሰቅያለሁ። አሁን በእኔ የሚያስበው እሱ ነው። ስናገር እኔ እንዳልመስላችሁ እሱ ነው የሚናገረው። ጳውሎስ ነው ዘለ አሁን ስነካ የሚነካው እሱ ነው የሚሄድበትም። ለዚህ እኮ ነው መጽሐፍ ቅዱስ ሲናገር ይሄ ክርስቶስ ቤተ መቅደስ አይደለምን? ሄጄ ከጋለሞታ ጋር ልተኛን? ዝሙት ልስራበት እኔ የጌታ ቤተ መቅደስ አይደለም እኔ ይላል መጽሐፍ ቅዱስ። ደክመህ ይሄንን ካደረከው የድካም ጊዜ ነው፣ የድካምሽ ጊዜ ነው። ግን ቤተ መቅደስ ነው። የጌታ መንፈስ እንደገና ያቆማል፣ እንደገና ይቀድሳል፣ እንደገና ይለውጣል፣ እንደገና ያድሳል፣ እንደገና መንገድ ያስኬዳል። ለምን? በመስቀል የተወለደ የረከሰበት ልጅ የለም። ኢምፖርታንቶች ናቸው ደግሞ ያጠፉ ሰዎች ወይም የወደቁ ሰዎች የሰሩትን ያክል ያልወደቁ ሰዎች አልሰሩ። ዓለማት ትልልቅ ነገር የፈጠሩ ሰዎች የተሳሳቱ ሰዎች ነው ታውቃላችሁ። ትልልቅ ፈውስ በመጽሐፍ ቅዱስ ያደረጉ ሰዎች ትልልቅ ስማቸው ከፍ ያለ የተሳሳቱ ሰዎች ናቸው። ከስተት መማር ትልቅነት ነው። ከስተታቸው ተነስተው ልብሳቸውን አራግፈው ዓለምን የገዙ ያስተዳደሩ በርካታ ሰዎች አሉ። ሙሴ ብትል፣ ዳዊት ብትል፣ ሳምሶን ብትል፣ ሳሙኤል ብትል ልጠራልህ ይችላል። ከኢየሱስ ውጪ ማን ነው ያልወደቃል? ማን ያልተሳሳታል? መቼም ሲነካካ ነበር። ኢየሱስ ፍጹም ሰው ነው፣ ፍጹም አምላክ ነው አይደል? የሰውነትን ልክ የመግዛትን ልክ ያሳየን። በምድር ላይ እንድንኖር የእምነታችን ጀማሪ ፕራክቲስ ያደረገው ኢየሱስ መንገዳችንን በትዕግስት የምንሄደው እሱን እያየን ነው። አንድ ጊዜ በዝሙት የተያዘችውን ሴት አመጡለትና እሱ ጋር ይሁን እንዴት እንደገዛቸው እንዴት እንደበለጣቸው ይታል፣ እንዴት እንዳሸነፋቸው ይታል። በጦር መሳሪያ አይደለም ያሸነፋቸው፣ በጉልበት በክርክር አይደለም ያሸነፋቸው። የነሱን ዓለም ገብቶ ፔኔትሬት አደረገ። እውነት አላቸው። አዎ እውነት ብቻ ግን በቂ አይደለም። ለመውገር እውነት ብቻ በቂ አይደለም፣ ፍቅር ያስፈልጋል። እሱ ደግሞ ራስን መግዛት ይጠይቃል። ከእናንተ መካከል ንጹህ የሆነ ይወግራል። እሱ ልቡ እንደዛ አይደለም። ራሱን ፍጹም ለእግዚአብሔር የሰጠ የሰው ልጅ ሞዴል። ሁሉም ድንጋያቸውን አስቀምጠው ጌታ እንደዚህ ያለ አስቀምጠው ሄዱ። ከሳሾችሽ ዛሬም ይሆኑ እኛንን በምድር ላይ ባላደራ ሊወገሩ የመጡ ሰዎችን እንሸፍናለን፣ እናስጥላለን። ከእናንተ መካከል አንተ ላይ ኢየሱስን ያውጣል፣ አንቺ ላይ ኢየሱስን ያውጣል። ክብሩ ጌታ መሆን የሚችለው ሐሳብን ስገዛ ይቅርታ ሶስቱን ይቅርታ ማለት የተፈጠረውን ጉዳይ እንዳልተፈጠረ አድርጎ መርሳት ማለት ነው። ስትጠየቅ አላውቀውም ማለት ነው። ለምሳሌ ትናንትና አጥፍተህ በደል በድለህ እግዚአብሔር ፊት ሄደህ ንስሐ ገብተህ በሳምንቱ ብትሄድ አያውቀውም፣ አልከደነውም፣ አያውቀውም። ድጋሚ ስትሄድ ባለፈው እንዲያረክ አይልህም። እሱ የበላይ ነው። ያ መንፈስ እኔና እናንተ ውስጥ አለ። ክብር ለኢየሱስ ይሁን። እግዚአብሔር ያለውን ያደርጋል፣ የተናገረውን ያደርጋል። እሱ ታማኝ ነው። ይህንን መንገድ ተከትለን እንሄድ እንጂ እግዚአብሔር ምንድነው መግዛት ይሆንልናል። ብላችሁ እኛ ባናምነውም እሱ ታማኝ ነው። እኛ ትረስት አላደረግነውም እንጂ እሱ ታማኝ ነው። ይህን ፕሪንሲፕል በዚህ 2 ሳምንት ውስጥ ተከተሉት። ራሳችሁ ላይ ፎከስ አድርጉ። እድገታችሁ ጸር የሆኑባችሁን ሰዎች ተዋቸው፣ ልቀቁ፣ እርሷቸው። ሐሳባችሁን የሚቆጣጠሩባችሁ ከኪሳችሁ ብዙ ነገር የወሰዱባችሁ ለህይወታችሁ መበላሸት ምክንያት አድርጋችሁ የምትያዛቸው ሰዎች ተዋቸው። እንዳገዙ እንቅፋት የሚሆኑባችሁ
የበላይነታችሁ እንዳትጠቀሙ ምክንያት የሚሆኑባችሁ። አይ ነው ፕላን አውጥተው 1 ሲደመር 1 2 2 ሲደመር 2 4 ብለው የእናንተን ህይወት አበላሽተውታል። ዛሬ እንደዚህ ለመሆናችሁ ወደ ኋላ ዞር ብላችሁ ስታስቡ በርካታ ሰዎች አሉ። አለማገልገላችሁ፣ ስኬታማ ላለመሆናችሁ፣ ለመንፈሳዊ ነገር መውደቃችሁ፣ ውጤታማ እንዳትሆኑ ብዙ ምክንያት ምድረድሩላቸው ሰዎች ትናንትና ህይወታችን ውስጥ ነበሩ፣ ዛሬ የሉም። ዛሬ ያሉትም በተለያየ ምክንያት ነገ አይኖሩም። ምን አይነት ፕሪንሲፕል እንከተል? እሱ የኛን እንደረሳ እኛም የነሱን እንርሳ። ያማል በጣም ነው፣ ግን ታማኝ ነው እሱ፣ ታማኝ ነው እሱ። ይህን አገልግሎት ለመደገፍ ከስር ባስቀምጥነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።